እግዚአብሔር አያዳላም። እከሌ እኮ ቄስ ነው፣ እከሌ ዲያቆን ነው፣ እከሌ ከእንትና ወገን ነው አይልም። ለሁሉም እንደ ስራው ለሁሉም እንደ ድካሙ ይፈርዳል። ይህን የሚፈርድ አምላክ አባቴ ብላችሁ ከጠራችሁ እንደሚፈርድባችሁ ሳትዘነጉ እንደሚፈርድባችሁ አስታውሳችሁ በፍርሃት ኑሩ አለ። አሁን ስብከታችንን መዝሙራችንን እግዚአብሔር ይወደኛል፣ ጌታ ይወደኛል፣ ጌታ ይራራልኛል፣ ጌታ ይምረኛል የሚል ሆኗል። ይህ ውሸት ነው ወይስ እውነት ነው? መልሱ። ጌታ ይወደናል ወይስ አይወደንም? ይምረናል ወይስ አይምረንም? የጌታችን ምሕረቱ እውነት ነው። የጌታችን ፍቅሩ እውነት ነው። ቤተ ክርስቲያን ግን የክርስቶስን ወይም የእግዚአብሔርን ፍርዱን ምሕረቱን እኩል ነው የምትናገር። ጌታ ይወደናል ይምረናል ብላ ብቻ ስብከቷን አታቆምም፣ ይፈርዳልም ትላለች። ከጎረቤቶቻችን ለምደን የእግዚአብሔርን ፍርድ መናገር ያስፈራል። እግዚአብሔር ይፈርዳል ማለት እንፈራለን። እግዚአብሔር የሚወደድ ብቻ ሳይሆን የሚፈራ አምላክ መሆኑን መናገር እንፈራለን። ቤተ ክርስቲያን ግን ፍርዱን ከተናገረች ምሕረቱን አትዘነጋም። ምሕረቱን ከተናገረች ደግሞ ፍርዱን አትተውም። ፍርዱን በተናገረችበት ቦታ ሁሉ ምሕረቱን ደግሞ ትናገራለች። ምሕረቱን በተናገረችበት ቦታ ሁሉ ደግሞ ፍርዱን ትናገራለች። እግዚአብሔር አምላክ በባህሪው መሐሪ ይቅር ባይ እንደሆነ ሁሉ በባህሪው ደግሞ ፈራጅ ፈታሂ ነው፣ እውነተኛ ፈራጅ ነው። ለዛ ነው ሐዋርያው ቅዱስ ጴጥሮስ ፍሩ ያለ። ቤተክርስቲያንም ዕለት ዕለት ይህንን የምትሰብከው ለዛ ነው። ሥርዓተ ቅዳሴያችን ላይ ካህኑ አሃዱ ካለ በኋላ እኛ በአማን አብ ቅዱስ ብለን እንመልሳለን አይደል? የሰማችሁኝ ነው አላችሁ ክርስቲያኖች? በአማን አብ ቅዱስ ብለን ከመለስን በኋላ ቀዳሹ ካህንና እኛ ምዕመናኑ ከዳዊት መዝሙር 116ን እየተቀባበልን በዜማ እናደርሳለን። መዝሙር 116 4 መስመር ብቻ ናት። ካህኑ በዜማ ሰብህዎ ኩልክሙ አሕዛብ ይላል። አሕዛብ ሁላችሁ እግዚአብሔርን ፍሩ ይላል። እየሰማችሁ እግዚአብሔርን አመስግኑ ነው እንጂ ሰብህዎ እግዚአብሔርን አመስግኑ ይላል። አሕዛብ ሁላችሁ እግዚአብሔር ምን በሉ አመስግኑ ይላል። እኛ እንቀበልና ወይሴብህዎ ኩሎሙ ሕዝብ አሕዛብ ብቻ አይደሉም ሕዝብም ሁሉ እግዚአብሔርን ያመሰግኑታል ብለን እንመልሳለን። ሰብህዎ ኩልክሙ አሕዛብ ወይሴብህዎ ኩሎሙ ሕዝብ እንላለን። ይቀጥልና ካህኑ ለምን አመስግኑ እንዳለ አሕዛብን እስመ ጸናት ምሕረቱ ላዕሌነ ብሎ ይናገራል። ምሕረቱ በእኛ ላይ ጸንታለችና ማለት ነው። እየሰማችሁኝ ነው? አሕዛብ ወይ የእግዚአብሔር ምሕረት በእኛ ላይ ጸንታለችና እግዚአብሔርን አመስግኑት ይላል። ምሕረቱ ምን ስላለች? ስለ ጸናች። እኛ ተቀብለን ምን እንላለን? ጽድቁስ ስለ እግዚአብሔር ይሄሉ ለዓለም። ምሕረቱ ብቻ አይደለችም፣ የእግዚአብሔር ጽድቅ ወይም እውነቱ ፍርዱ ለዘላለም ጸንታ ትኖራለች ብለን እንመሰክራለን። በሥርዓተ አምልኳችን እንኳ የእግዚአብሔር ምሕረቱ ሲነገር ፍርዱም አብሮ ይነገራል። እግዚአብሔር እንደሚምር ይፈርዳል። ሕይወት የሚሰጥ እሱ ነው፣ የሚገድልም እሱ ነው፣ የሚያድን እሱ ነው፣ የሚፈርድም እሱ ነው። የወደቁትን ያነሳል፣ ትዕቢተኞችን ደግሞ ያዋርዳል። እግዚአብሔር መሐሪ ብቻ አይደለም፣ ፈራጅ አምላክ ነው። እግዚአብሔር ይቅር ባይ ብቻ አይደለም፣ ፈታሂ እውነተኛ ነው። እግዚአብሔርን ፍሩ ተባልን። ጌታ የሚወደድ አምላክ ብቻ አይደለም፣ የሚፈራ ነው። እምንለምደው አምላክ አይደለም፣ አይለመድም። ሁልጊዜ ማለዳ አዲስ ነው፣ ሰርክ አዲስ ነው። የሚለመድ የምንለማመደው አይደለም፣ የምንፈራው በፊቱ የምንንቀጠቀጥለት። እንኳን እኛ ከትቢያ ከአፈር የተሰራን ደካማ ምናምንቴዎች ቀርቶ ሰማያውያን እሳታውያን ቅዱሳን መላእክት እንኳን በፊቱ በብዙ ፍርሃትና በብዙ መራድ ነው የሚቆሙት፣ ይርዳሉ። ኪሩቤል 6 ክንፎች አሏቸው። ኢሳይያስ በትንቢቱ እንደነገረን በሁለት ክንፎቻቸው ፊቶቻቸውን ይሸፍናሉ፣ እንዴት ብለን እናይሃለን ሲሉ፣ በሁለት ክንፎቻቸው እግሮቻቸውን ይሸፍናሉ፣ እንዴት ብለን ፊትህ እንቆማለን ሲሉ፣ በሁለት ክንፎቻቸው እየበረሩ እየሰገዱ ያመሰግኑት፣ ከጽንፍ እስከ ጽንፍ ነህ ሲሉ። የሚፈራ አምላክ ነው እግዚአብሔር። ለነቢዩ ኢሳይያስ ሲገለጥለት
ኢሳይያስ ንጉሱን ኦዚያስን ፈርቶ ባመፀበት ጊዜ ንጉሱን መገሰጽ ፈራ። ነብዩ ኢሳይያስ ንጉሱን እንዴት እናገረዋለሁ ብሎ እግዚአብሔር አምላክ በዚህ ምክንያት በለምጽ መጣ። ትላንት እንደተነጋገርነው ለምጽ የምን ምልክት ነው? የምን ምልክት ነው አለን ትላንትና? የኃጢአት ምልክት። ንጉሱ ኦዚያስ ሲሞት እግዚአብሔር አምላክ ለኢሳይያስ በራእይ ተገለጠለት። እጅግ ግርማው የሚያስፈራ ታላቅ ንጉስ ሆኖ አንተ የፈራኸው ንጉስ ኦዚያስ ሞቷል፣ እኔ ግን ለዓለም እስከ ዘላለም የምነግስ ንጉስ ነኝ ሲል በእንግድነታችሁ ዘመን በፍርሃት ኑሩ ተባልን ክርስቲያኖች። የእንግድነት ዘመን መቼ ነው? ሰው ሀገር ስንሄድ ማለት ነው? አዲስ ቦታ ስንሄድ ማለት ነው? አይደለም። የእንግድነታችሁ ዘመን ማለት እድሜ ልካችሁን ማለት ነው። እቺ የምንኖርባት ምድር ሀገራችን አይደለችማ፣ ርስታችን አይደለችም፣ ቤታችን አይደለችም። የተፈጠርንባት እንኖርባት ዘንድ የተሰጠችን ሰማያዊቷ ኤደን ገነት ነበረች። ከኤደን ገነት ከተባረርን በኋላ እዚች ምድር ላይ እንግዶች መጻተኞች ሆነን የኖርነው በኃጢአታችን ምክንያት። ቤታችን አይደለም፣ ይህ ቦታ ሀገራችን አይደለም። እንግዳ ሆነን የመጣንበት የእንግድነት ስፍራችን ነው። በእንግድነታችሁ ዘመን ማለት ምድር ላይ በምትኖሩበት ዘመን ሁሉ ማለት ነው። ከዛ ይላችሁ ጻድቁ ዮሴፍ ከያዕቆብ ከእስራኤል ልጆች መካከል አባቱ ያዕቆብ አብዝቶ የሚወደው ዮሴፍ ለግብፅ ወንድሞቹ በባርነት ከሸጡት በኋላ ያው ታሪኩን ታውቁታላችሁ እናንተ። እግዚአብሔር በግብፅ ምድር ከፍ ከፍ ካደረገው በኋላ ወንድሞቹ እህል ቸግሯቸው ወደ ግብፅ ሲመጡ ነበር ያገኙት ወንድማቸው። እሱ እንደሆነ ያወቁት ግብፅ ከመጡ በኋላ በሀገራችሁ በረሃብ ከምትቸገሩ አባታችንን፣ ሚስቶቻችሁን፣ ልጆቻችሁን ይዛችሁ ሁላችሁ ወደ ግብፅ ኑ፣ እኔ እዚህ እንከባከባችኋለሁ አላችሁ ዮሴፍ። እስራኤል በግብፅ ምድር በባርነት ለ400 ዘመናት እንደኖሩ እናውቃለን አይደል? ሁላችንም ወደ ግብፅ የገቡት በዚህ መንገድ ነው። በዮሴፍ ዘመን ረሃቡን ለማምለጥ እህል በበዛባት በዮሴፍ ምክንያት በተባረከችው ግብፅ ለማረፍ ነበር የመጡት። ከመጡ በኋላ ዮሴፍ አባቱ ያዕቆብን ና ከንጉሱ ከፈርዖን ጋር ላስተዋውቅህ አለ። እየሰማችሁኝ ነው? አባቱን ወስዶ ከፈርዖን ጋር አስተዋወቀ። ፈርዖን ያዕቆብን ሰላም ካለው በኋላ አንድ ጥያቄ ጠየቀው። እድሜ ስንት ነው አለው። አባቴ እድሜ ስንት ነው? ያዕቆብ ሲመልስ የእንግድነቴ ዘመን 130 ዓመት ብቻ ነው፣ እሱም አጭርና መጥፎ ሆነብኝ አለ። እንደ አባቶቼ እንኳን መልካም አልሆነልኝም። እየሰማችሁኝ ነው አይደል? 130 ዓመት የኖረባትን ምድር ቤቴ አላላትም። የእንግድነቴ ዘመን አለ እድሜ ህይወቴ ለማለት እንኳን አልደፈርም። 130 ዓመት ነው ገና። እንደ አባቶቼ በጎ አልሆነልኝም። እቺም አጭርና ክፉ ሆነችብኝ አለ። 130 አጥሮበት ማለት ነው። አጭርና ክፉ ሆነችብኝ አለ። እድሜውን ግን የእንግድነት ዘመን ብሎ ይጠራል። መዝሙረኛው ዳዊት ትዝ የሚላችሁ የአሁኑን ታሪክ ዘፍጥረት 47 ላይ ታገኙታላችሁ። መዝሙረኛው ዳዊት በመዝሙር 39 ላይ ሲናገር ከቁጥር 12 ላይ እኔ እንግዳ ነኝ እንደ አባቶቼ መጻተኛ ነኝ አለ። ራሱን ብቻ አይደለም አባቶቹንም እንግዳ አደረገ ዳዊት። ንጉሱ ዳዊት፣ ሀገር ሁሉ የሚሰግድለት ዳዊት፣ በሀገሩ ያለ ሀብት ሁሉ፣ ንብረት ሁሉ፣ ህዝቡ ሁሉ የሱ የሆነለት ዳዊት፣ ሁሉ በእጁ ሁሉ በደጁ የሆነለት ዳዊት እኔ እንግዳ ነኝ አለ። ዳዊት እንግዳ ከሆነኛ ምን ልንባል ነው ክርስቲያኖች? ንጉሱ መጻተኛ ከተባለኛ ምን ልንባል ነው? እኔ እንግዳ ነኝ እንደ አባቶቼ መጻተኛ ነኝ አለ መዝሙረኛው ዳዊት። የእንግድነት ዘመን ማለት እድሜ ልክ ማለት ነው። በምድር ላይ የምንኖርበት ዘመን ሁሉ ማለት ነው። በምድር ላይ ስትኖሩ በፍርሃት ኑሩ ማለት ነው። ሐዋርያው ቅዱስ ጴጥሮስ በእንግድነታችሁ ዘመን በፍርሃት ኑሩ ሲለን፣ በፍርሃት ኑሩ፣ እግዚአብሔርን እንዳታጡ፣ ከመንግስቱ እንዳትጎድሉ፣ ከህይወት እንዳትጠፉ፣ ከህይወት መጽሐፍ እንዳትጠፉ። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ከቁጥር 12 ላይ ሲናገር ማንም የቆመ ቢመስለው እንዳይወድቅ ይጠንቀቃል።
እንዳይወድቅ ይጠንቀቅ። ቆሜያለሁ ብሎ ማንም ሰው እንዳይዘናጋ አለ። በህይወት ዘመናችሁ ማለት ነው፣ በእንግድነታችሁ ዘመን ማለት ዛሬ ላባችሁ ጠብ እስኪል ለፍታችሁ ደክማችሁ ወጥታችሁ ወርዳችሁ ገና በልጅነታችሁ ሽበት አብቅላችሁ ተጨንቃችሁ የሰራችሁት ቤት የዛሬ 50 ዓመት የዛሬ 100 ዓመት የሚኖርበት ሰው ስማችሁን ራሱ አያውቅም። ልፋታችሁን ይቅርና ስማችሁን አያውቅም። እንኳን ተሽጦ ተለውጦ ይቅርና ለልጆቻችሁ እንኳን ቢተላለፍ ስማችሁን አያውቁትም። ድካማችሁን አያስታውሱትም፣ ይረሷችኋል። ዛሬ የሰበሰባችሁት ገንዘብ፣ ዛሬ ያከማቻችሁት ክብርና ዝና ይረሳል፣ ያልፋል። እንግዶች ናችኋል፣ ትሄዳላችሁ ጥላችሁት። ሁሉ ሲያልፍ ሁሉ ሲቀር ግን እግዚአብሔር አምላክ አያልፍም፣ እግዚአብሔር አምላክ አይቀርም። ሁሉ ሲያልፍ እግዚአብሔር ብቻ ይተርፈናል። የምድር ኑሮው የእንግድነት መሆኑን የሚያውቅ ሰው፣ የምድር ኑሮ አጭር መሆኑን የተረዳ ሰው ለማን ቅድሚያ መስጠት እንዳለበት አይረሳም። እንግዳ የሆነ ሰው ገንዘቡን የት ማዋል እንዳለበት አይረሳም። ሰው ተከራይቶ የሚኖርበትን ቤት በራሱ ገንዘብ ያሳድሳል፣ ያስጌጣል፣ ገንዘቡን ያፈስበታል። ጥሎት እንደሚሄድ ስለሚያውቅ ለሰው ሀብትማ ለምን ገንዘቤን አፈሳለሁ፣ ባለቤቱ መጥቶ ያሳድስ ነው የሚለው አይደል እንዴ? ዕቃ ቢሰበር ዕቃ ቢበላሽ ገንዘባችን አውጥተን አናሰራም፣ የኛ ጥፋት ካልሆነ በቃ። ለምን ጥለነው እንሄዳለን? የኛ አይደለም። ገንዘባችንን የራሳችን ንብረት ላይ የራሳችን ሀብት ላይ እናፈሳለን እንጂ የሰው ሀብት ላይ የሰው ንብረት ላይ አናፈስ። እንግዶች ነና፣ መጻተኞች ነን። የምድር ኑሮው እንግድነት እንደሆነ የምድር ህይወቱ መጻተኝነት እንደሆነ የሚያውቅ ሰው ከሁሉ በፊት ቅድሚያ የሚሰጠው ለእግዚአብሔር እንደሆነ ያውቃል፣ አይዘነጋም። ይህንን ደግሞ እኛ ብቻ አይደለንም፣ ጠላት ዲያብሎስም ያውቃል። ጠላታችን ዲያብሎስም ያውቃል። እቺ የምንኖራት ኑሮ እንድትመቸን እንድትደላን የሚያደርገው እኮ እኛ ሀብታም ብንሆን፣ እኛ ጤነኛ ብንሆን፣ እኛ ሁሉ ቢሞላልን የሚያተርፈው ነገር ኖሮ አይደለም፣ እንግዶች መሆናችን እንድንረሳ ነው። ለእውነተኛው ቤታችን ለዘላለማዊ ቤታችን መስራት ትተን ጥለናት ለምንሄደው ለዚች ለኪራይ ኑሮ ትኩረታችንን፣ ጊዜያችንን፣ ጉልበታችንን፣ ሀብታችንን እንድናፈስ ስለሚፈልግ ሰማያዊውን እውነተኛውን ቤታችንን ዘንግተን ሙሉ ድካማችን ሙሉ ትኩረታችን እዚች ምድር ላይ ከሆነ መጨረሻችንን እንደማያምር እሱ ያውቃል። ለዛ ነው ሊያሰናክለን የሚተጋው። ሁሉ ሲያልፍ የማያልፈውን ሁሉ ሲቀር የማይቀሩን አምላክ እንድንዘነጋው የሚደክመው ለዛ ነው ይላል እኮ ሐዋርያው ቅዱስ ጴጥሮስ እዛው አንደኛ ጴጥሮስ ምዕራፍ 5 ላይ ስታነቡ ከቁጥር 8 ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል በመካከላችሁ። የሚዞረው ምን ሊያደርገን ነው? መጽሐፈ ኢዮብ ላይ አንብቡ ይሉና ምድርን ዞርኩ አተመላለስኩባት ይላል ምዕራፍ 1 ቁጥር 7 ላይ። ምድርን የሚዞርባት የሚመላለስባት አንበሳ ግዳዩን ሊውጥ እንደሚያገሳ ገድሎ ሊፎክርብን ነው። ሌላ ለምንም አይደለም። ከእግዚአብሔር ሊለየን ከአምላካችን ሊለየን ነው የሚተጋው። ሰማያዊውን ቤታችን እንድንዘነጋው ነው የሚተጋው። እስቲ ቆም ብላችሁ አስቡ። በህይወታችሁ በጣም የሚያስጨንቃችሁ ነገር ምንድነው? በህይወታችሁ በጣም የሚያሳስባችሁ ነገር ምንድነው? እለት እለት የምትደክሙለት ነገር ምንድነው? ልጆቻችሁን ታናናሾቻችሁን ለማስያዝ የምትለፉት ነገር ምንድነው? እግዚአብሔርን ነው? ዘላለማዊ ህይወት ነው የሚያሳስባችሁ ክርስቲያኖች? የዕለት ጉርስ የዓመት ልብስ አይደለም፣ ሀብት ንብረት አይደለም፣ እዚህ ጥላችሁት የምትሄዱት ነገር አይደለም የሚያሳስባችሁ? ስራችን ለገንዘብ፣ ድካማችን ለገንዘብ፣ አገልግሎታችን፣ ጸሎታችን ሳይቀር ለገንዘብ ነው። ሰማዕቱ ጊዮርጊስ ዓለምን ናቀ፣ ሀብት ንብረትን እምቢ አለ፣ ክርስቶስን መረጠ ሲባል እየሰማን እሱ የናቀውን እሱ የተውን ሀብት ንብረት እንዲሰጠን ጊዮርጊስ ወይ እባክህን አደራህን ብለን እንማጸናለን። እሱ እኮ ንቆታል ሀብት ንብረትን፣
እኛ ግን ልመናችን ጸሎታችን እሱ የናቀውን ሀብት እንዲሰጠን። ትኩረታችን ሁሉ ምድራዊ ሆኗል፣ ጊዜያዊ ሆኗል። ቤተሰብ ማስተዳደር፣ ልጅ ማሳደግ እኮ ነውር አይደለም። ሀብት ንብረት ማፍራት እኮ ነውር አይደለም ክርስቲያኖች። የህይወታችን ዓላማ ግን እግዚአብሔር መሆኑ ቀርቶ ሀብት ንብረት ሲሆን ችግር። እየሰማችሁኝ ነው? ጅርቱ የህይወታችን ዓላማ ክርስቶስ ነው መሆን ያለበት። ክርስቶስን መምሰል ብቻ ነው ዓላማችን ሊሆን የሚገባው። ሌላው ሁሉ ትርፍ ነው። ሌላው ሁሉ ትርፍ ነው። ያዘናጋናል። ኑሮ ሲያስጨንቀን ይውላችሁ እግዚአብሔር አምላክ እኛ ሀብታም ብንሆን ደሃ ብንሆን ጤነኛ ብንሆን በሽተኛ ብንሆን የሚጎልበት የሚጨምረት ነገር የለም። ጉዳዩ አይደለም። ጠላት ዲያብሎስ እኛ ሀብታም ብንሆን ደሃ ብንሆን ጤነኛ ብንሆን በሽተኛ ብንሆን ቢሞላልን ቢጎልብን ጉዳዩ አይደለም። እግዚአብሔርን የሚጨነቁ ስለ ነፍሳችን ነው። ጠላት ዲያብሎስን የሚጨነቁ ስለ ነፍሳችን ነው። እግዚአብሔር ቢሰጠን ነፍሳችንን ሊያድን ነው። እግዚአብሔር ቢከለክለንም ነፍሳችንን ሊያድን ነው። አተን ነተን አማረን ከእግዚአብሔር እንዳንለያይ፣ ሀብት ንብረት ሲኖረን ደግሞ ሰንፈን ዝለን እግዚአብሔር እንዳናጣ ነው። እግዚአብሔር አምላክ ከሰጠንም ከከለከለንም ነፍሳችንን ለማዳን እንጂ ምድራዊ ሀብታችን ጉዳይ ሆኖ አይደለም። ጠላት ዲያብሎስም እንዲኖረንም ካደረገ እንድናጣም ካደረገ ነፍሳችንን ሊቀማ ነው። ደሃ እንድንሆን እንድንታመን ቢያደርገን ትዝ አይላችሁም? ጻድቁ ኢዮብን ሀብት ንብረቱን በአንድ ቀን አውድሞ ልጆቹን በአንድ ቀን ገድሎ ሰውነቱን በቁስል የመታው ኢዮብ ደሃ ቢሆን ሀብታም ቢሆን ሰይጣን የሚጠቀመው ነገር አለ እንዴ? ሀብታም ስለሆነ ሰይጣን ይጠቀማል ወይስ ይጎዳል? አይጠቀምም፣ አይጎዳም። ደሃ ቢሆንም አይጠቀምም፣ አይጎዳም። ያለውን ነገር ሁሉ ያሳጣው ኢዮብ ተናዶ ተማሮ እግዚአብሔርን እንዲሰርብ ከእግዚአብሔር እንዲጣላ ስለፈለገ ብቻ ነው። ሌላ ለምንም አይደለም። ከጠላት የሆነ ሀብት ቢመጣ ከጠላት የሆነ ችግር ፈተና ቢመጣ ነፍሳችንን ሊያሳጣን ብቻ። ከእግዚአብሔር ሀብት በረከት ቢመጣም ከእግዚአብሔር ድህነት ቢመጣም ነፍሳችንን ለማትረፍ ብቻ። አጠቃቀሙን የምናውቅበት ይላል። ምድራዊው ነገር ሁሉ ከንቱ ነው፣ ቀሪ ነው። ጤናችን፣ ሀብታችን፣ ክብራችን፣ ዝናችን፣ ሁሉ ነገራችን ቀሪ ነው። የማይቀረውን እግዚአብሔርን ካልያዝን እንከስራለን ማለት ነው። እንከስራለን። በፍርሃት ኑሩ የተባለው ለዛ ነው። መፈተንማ ያለ ነው። ጠላት ዲያብሎስ እንኳን እኔና እናንተን ራሱ ጌታችንን ፈትኖታል። መፈተንን የሚያውቅ ጌታ ደግሞ መቋቋም ለማንችለው፣ ለማናሸንፈው፣ ለማንወጣው ፈተና አሳልፎ አይሰጠን። ይህንን ቃል ገብቶልናል አይደል? ከአቅማችሁ በላይ ላትፈተኑ ከእያንዳንዱ ፈተና ጋር መውጫውን ደግሞ ሊያዘጋጅ እግዚአብሔር አምላክ ቃል ገብቷል። የታመነ አምላክ ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ እንደዚህ ይላል፣ ምዕራፍ 4 ቁጥር 15 ላይ ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው። ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን የማይራራልን ሊቀ ካህናት የለንም። ኃጢአት ብንሰራ በደል ብንሰራ ተፈትነን ብንወርቅ የማይራራልን ሊቀ ካህናት የለንም። ይራራል፣ ያውቃል። የፈተናን ክፋት የፈተናን ክብደት ያውቃል ጌታ። ተፈትኖ አይቶታል። ሰው ሆኖ እኛን ሆኖ እግዚአብሔር አምላክ የሚጠላው ኃጢአተኛ ሰው የለም። ጌታ ኃጢአትን እንጂ ኃጢአተኞችን አይጠላም። የኃጢአተኞች ፍቅር ነው ከሰማያት አውርዶ መስቀል ላይ የቸነከረ። ይራራል እርሱ ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 18 ላይ እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። ተፈትኖ መከራ ስለተቀበለ የሚፈተኑትን ሊረዳቸው ይችላል። ጌታ ቸል አይልም ማለት ነው። በሕይወታችሁ የመጣ ፈተና ሁሉ መከራ ሁሉ እግዚአብሔርን እንድታጡት እንዳያደርጋችሁ ተጠንቀቁ፣ ተጠንቀቁ። በማጣት ውስጥ እግዚአብሔርን ይዞ መኖር፣ በችግር ውስጥ እግዚአብሔርን ይዞ መኖር፣ በፈተና ውስጥ እግዚአብሔርን ይዞ መኖር ይሄ የክርስትና መንገድ ነው። በተድላ በደስታ ኖሮ ያለፈ ክርስቲያን አናውቅም። ተፈትኖ ታግሶ እንጂ በብዙ ጭንቅ በብዙ መከራ
ወደ እግዚአብሔር መንግስት ልንገባ እግዚአብሔር መንግስት ልንገባ እግዚአብሔር መንግስት ልንገባ እግዚአብሔር መንግስት ልንገባ ይገባል። ግን ለምንድን ነው ፍሩ የተባልነው? ጌታችን ስላላዳነን ይመስላችኋል? ከጎረቤቶቻችን ጋር የሚያከራክረን አንድ ጉዳይ አይደለም። ክርስቶስ ካዳነን፣ ክርስቶስ ከሞተልን፣ ቤዛ ከሆነን፣ ደሙን አፍሶ ሕይወቱን ከፍሎ ከዋጀን ለምንድን ነው የምንፈራው? የተዋጀን የዳንን ሰዎች አይደለም ነን ድነናል። ክርስቶስ አድኖናል፣ ዋጋ ከፍሎናል። ይህ ማለት ግን እኛ ድርሻ የለንም ማለት አይደለም። ሐዋርያው ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ ምንድን ነው ያለው? ዕለት ዕለት በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ አለ። እስቲ በመፍራት በሉ፣ በመንቀጥቀጥ የራሳችሁን መዳን ፈጽሙ። ምን ማለት ነው? ስትመለሱ ፀሐዩ ያንገላታችኋል፣ አዋራ ያንገላታችኋል። ታክሲ ስትጠብቁ ስትታገሉ ትቸገራላችሁ። ከጎረቤታችሁ የሚኖር በጣም ባለሀብት በጣም ባለጸጋ የሆነ አንድ ሰው በየቀኑ በፀሐይና በአዋራ በግፊያ ስትታገሉ ስትቸገሩ ተመልክቶ ቆይ እስቲ እንደው እቺን ሴትዮ ወይ ይሄን ሰውዬ ላድ ነው ብሎ አሰበ። እየሰማችሁኝ ነው? በጣም ባለጸጋ ነው ሰውዬው፣ ባለሀብት ነው። ይሄን ሰውዬ ከፀሐይ ከአዋራ ከእንግልት ላድ ነው ብሎ አሰበ። ከዛ እናንተ እድሜ ልካችሁን ብትሰሩ ማትገዙት በጣም ውድ መኪና 40 ሚሊዮን ብር የሚያወጣ መኪና ገዝቶ ሰጣችሁ። አሜን አላችሁ? እንደው ከዚህ ፀሐይ ከዚህ አዋራ ከዚህ እንግልት ልገላግለው ብሎ ሰውየው 40 ሚሊዮን ብር የሚያወጣ መኪና ገዝቶ ሰጣችሁ። በየወሩ 1 ሚሊዮን ብር ቢከፈላችሁ እናንተ በአንድ ዓመት የመኪና ገዝቶ ታውቃላችሁ አይደል? በ3 ዓመት 36 ሚሊዮን ነው የሚሰበስቡት። 40 ሚሊዮን አይሞላም። ሚሊዮን ብር ቢከፈላችሁ እንኳን 10 ሺህ የተከፈላችሁ ማለት ነው። መቼም ገዝታችሁ ማታገኙትን ውድ መኪና ገዝቶ ሰጣችሁ ከፀሐይ ከዝናብ ላድ ነው ብሎ ማለት ነው። ከዛ በጣም ትልቁ ችግር እናንተ መኪና መንዳታችሁ ነው። የሰማችሁ ነው? ስለዚህ ምን ታደርጋላችሁ? መኪናው ጋር እንደዚህ ተደግፋችሁ ጥሩ ፎቶ ትነሱና ፌስቡክ ላይ ፖስት ታደርጋላችሁ። መኪናዬን አያችሁ ምናምን ብላችሁ ቁልፋችሁን እያሽከረከራችሁ መንገድ ላይ ትሄዳላችሁ። ሰው አቤት መኪናዋ ሲያምር ይላል፣ ላይክ ያደርጋል፣ ኮሜንት ያደርጋል። አንድ ጥያቄ ጠይቃችሁ፣ ይሄ ባለጸጋ እናንተን ከፀሐይና ከዝናብ ከእንግልት አድኗችኋል ወይስ አላዳናችሁ? አድኗል አይደለም? እናንተስ ከፀሐይና ከዝናብ ድናችኋል ወይስ አልዳናችሁ? አልዳናችሁ። ሰውየው አድኗችኋል፣ እናንተ ግን አልዳናችሁ። ለምን? ሰውየው የሰጣችሁን ስጦታ መጠቀም ስላልቻላችሁ። ጌታችን መዳን የሚባል ቤዛነት የሚባል ከአዳም ጀምሮ እስከኛ ድረስ ያለን ሰዎች ብንደመር ልንገዛው ልናመጣው ልናደርገው የማንችለውን ውድ የሆነ ስጦታ ወይም ጸጋ በመስቀል ላይ እርቃኑን ተቸንክሮ ምራቅ እየተተፋበት የሾህ አክሊል ደፍቶ ሰጥቶናል። ውድ የሆነ ስጦታ ሰጥቶናል። አድኖናል ከሞት፣ ዋጅቶናል ከሲኦል፣ አውጥቶናል ከኃጢአት። ይሄንን የተሰጠንን ውድ ስጦታ ተቀብለን ካልተጠቀምንበት ግን አንድንም። ክርስቶስ ስላላዳነን አይደለም፣ ክርስቶስ ስላልተቤዠን አይደለም፣ እኛ ስለሰነፍን ነው። ስለዚህ ምን እናርግ? መጀመሪያ ማመን ያስፈልጋል አይደለም? ሰውየው መኪና ሲሰጠን 40 ሚሊዮን ብር የሚያወጣ መኪና ዝም ብሎ የሚቀበል ሰው አለ እንዴ? ይሄ ሰውዬ ምን አስቦ ነው እንላለን አይደል? ምን ሊያነካካኝ ከምን ወንጀል ጋር ሊያነካካኝ ነው? ሰው ከመሬት ተነስቶ እንዴት እንደዚህ አይነት ውድ ስጦታ ይሰጣል ብለን መጠራጠራችን ይቀራል። ስለዚህ መኪናውን ነርቶ ለመጠቀም
መጀመሪያ ሰውየው በንጹህ ልብ ስለወደደን ስለራራልን ብቻ ስጦታ እንደሰጠን አምኖ መቀበል ያስፈልጋል። የጌታችንንም የመዳን ጸጋ ተቀብሎ ፍሬ ለማፍራት ኃጢአተኞች ሆነን ሳለን፣ ጠላቶች ሆነን ሳለን፣ ክፉዎች ሆነን ሳለን እንዲሁ ስለወደደን ብቻ እኛ ምንም ሳናደርግ ከመሬት ተነስቶ ከፍቅሩ ብዛት ከምሕረቱ ብዛት ብቻ እንደሞተልን እንደዋጀን አምኖ መቀበል ያስፈልጋል። እምነት ይባላል። ይሄ መጀመሪያ ለመዳን የምናደርገው እምነት ይባላል። መኪናውን አምነን ከተቀበልን በኋላ ቀጣዩ ማድረግ የሚገባን ነገር ትምህርት ቤት ሄዶ መንጃ ፈቃድ ማውጣት። መኪና እንዴት እንደሚነዳ የመኪናን ሕጎች ተምረን መንጃ ፈቃድ የሚባል መኪና መንዳት እንድንችል መብት የሚሰጠንን ዶክመንት እንይዛለን። ባለ መብት እንሆናለን ማለት ነው። ወራሾች የምንሆንበትን ድነን ወደ እግዚአብሔር መንግሥት የምንገባበትን ፍቃድ፣ የልጅነት ስልጣን፣ ባለ መብት የሚያደርገንን ኃይል የምናገኘው በምንድን ነው? በጥምቀት አይደለም? የተጠመቃችሁ ሁላችሁ ልጆች እንጂ ባሮች አይደላችሁም፣ ልጆች የእግዚአብሔርን መንግሥት የአባታቸውን መንግሥት ይወርሳሉ ብሎ እንዳስተማረን ሐዋርያው ወንጌላዊ ወደ እግዚአብሔር መንግሥት እንድንገባ ባለ መብት የሚያደርገንን የልጅነት ስልጣን በጥምቀት ገንዘብ እናደርጋለን። መንጃ ፈቃድ የሌለው ሰው ሁሉ መንዳት እንደማይችል ተጠምቆ ልጅነትን ያላገኘ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት መግባት ይችላል ወይስ አይችልም? አይችልም። ስለዚህ ተምረን አምነን ተምረን ተጠምቀን ምን እንሆናለን? ባለ መብት እንሆናለን። ከዛስ መንጃ ፈቃድ ከያዝን በኋላ የትራፊክ ሕግ እያከበርን፣ ትራፊክ ቁም ሲለን እየቆምን፣ ሂድ ሲለን እየሄድን፣ ነዳጅ ሲያልቅ ነዳጅ እየሞላን፣ ጎማ ሲያልቅ ጎማ እየቀየርን፣ ዘይት ሲቆሽሽ ዘይት እየቀየርን፣ መኪናችንን ሰርቪስ እያስገባን፣ በባለሙያ እያሳየን የትራፊክ ሕግ አክብረን መኪናውን እንነዳለን። ያን ጊዜ ከፀሐይ ከእንግልት ከዝናብ እንድናለን ወይስ አንድነን? እንድናለን። ልክ እንደዛው ሁሉ አምነን ተጠምቀን ልጆች ከሆንን በኋላ የእግዚአብሔርን ቃል ሰምተን የቤተ ክርስቲያንን ሕግ አክብረን ንስሐ አባታችን ቁም ሲለን እየቆምን፣ ጹም ሲለን እየጾምን፣ ጸልይ ሲለን እየጸለይን፣ ስገድ ሲለን እየሰገድን፣ ከሕይወታችን ኃይል ሲጎለን ጸጋ ሲጎለን በስጋው ደግሞ እየሞላን እየታጠብን እየተቀየርን እየታተምን ሐኪሙ ባለሙያው ንስሐ አባታችን ጋር እየቀረብን በሱ አይን እየተመረመርን ሕጉን አክብረን ስርዓቱን አክብረን እንጓዛለን። ያን ጊዜ እንድናለን ወይስ አንድነን? እንድናለን። ፍሩ የተባለው ክርስቶስ ስላላዳነን አይደለም። የጌታችንን የመዳን ስጦታ ጸጋ ተቀብለን ፍሬ እንዳናፈራ ስንፍና የሚባል ኃጢአት የሚባል ማነቆ ስላለብን ነው። በቅዱሳን ቃል ኪዳን በቅዱሳን ምልጃ የምንማጸነው ክርስቶስ ስላላዳነን አይደለም። የቅዱሳን የማዳን ስራ የምልጃቸው ስራ ከጌታችን የማዳን ስራ ጋር ፈጽሞ አይገናኝም። የቅዱሳን ምልጃ የክርስቶስን የመስቀል ላይ ቤዛነት አይተካም። የቅዱሳን ምልጃ ጥምቀትን፣ ቅዱስ ቁርባንን አይተካም። እምነትን አይተካም። የቅዱሳን ምልጃ የሚያስፈልገው ይህንን ሁሉ ስጦታ ከተቀበልን በኋላ እኛ ፍሬ ማፍራት ሲያቅተን፣ በምግባር መኖር ሲያቅተን የእኛን ድካም ለማገዝ ብቻ ነው። እጅግርን አጣጥፈ ተቀምጠ ገዳም ለገዳም ስለዞርክ በቅዱሳን ቃል ኪዳን ስለተማጸንክ አትድንም። ያንተን ድካም ለማገዝ በአንተ ጎዶሎ ለመሙላት ነው የቅዱሳን ቃል ኪዳን የሚያስፈልግ። ፍራ የተባልከው ሰነፍ ስለሆንክ ነው። ፍሩ የተባልነው ደካሞች ስለሆንን ነው። ኃጢአት የሚባል እንቅፋት ጠላት ስላለብን ነው። ኃጢአት በሽታ ነው፣ ህመም ነው፣ ከእግዚአብሔር ይለያል፣ ይገድላል። ታሞ ያልታከመ ሰው ይሞታል። በኃጢአት ታመን እንዳንሞት ነው ፍሩ የተባልነው። ጌታችን ሲያስተምር በሉቃስ ወንጌል ላይ ወደ እግዚአብሔር መንግሥት በጠባቧ በር ለመግባት ተጋደሉ አለ። የሰማችሁኝ ነው። በጣም ወሳኝ ኃይለ ቃል ነው።
እስቲ በጠባቧ በር በሉ ለመግባት ተጋደሉ። አይዟችሁ አላለም ጌታችን። እኔ ሞቼላችኋለሁ፣ እኔ ተቤዥቻችኋለሁ፣ እኔ ዋጋ ከፍያለሁ። ይሄንን አምናችሁ ተቀብላችሁ ኑሩ፣ ደስ ይበላችሁ፣ ተኙ፣ ችግር የለውም አላለም ጌታ። ወደ እግዚአብሔር መንግሥት የምትወስደው በር ጠባብ ናት። እንቅፋት፣ ጋሬጣ፣ እሾህ፣ ትግል አለባት። በዚች በጠባብ በር ተጉዛችሁ ወደ አባታችሁ ወደ እግዚአብሔር መንግሥት ለመግባት ተጋደሉ ነው ያለው። ተጋድሎ ሲባል ጭንቅላታችን ቶሎ ወደ ገዳም ይሄዳል አይደል? መነኮሳቱን እናስባቸዋለን። እና አባ ተክለ ሃይማኖትን እና አባ አረጋዊን እና አባ ገብረ መንፈስ ቅዱስን ነው የምናስበው ተጋድሎ ሲባል። እኛን የሚመለከት አግብተን ወልደን ከተማ የምንኖር ሰዎችን የሚመለከት አይመስልንም። ተጋድሎ የገዳም አባቶች ኃላፊነት ብቻ ነው የሚመስለን። ክርስቲያኖች ተጋድሎ ለሁሉም ሰው የተሰጠ ኃላፊነት ነው። ወደ እግዚአብሔር መንግሥት ለመግባት የሚሻ ሰው ሁሉ የሚጓዝበት ጎዳና ነው ተጋድሎ። ተጋድሎ ማለት ምንም የተለየ ትርጉም የለውም፣ መውደቅ መነሳት ማለት ነው። ተጋድሎ ማለት ኃጢአት ላለመስራት መታገል፣ ኃጢአት ከሰሩ በኋላ ከገቡበት የኃጢአት ጉድጓድ ለመውጣት መታገል ማለት ነው። ተጋድሎ ማለት ፈቃደ ሥጋን አሸንፎ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ ለመኖር የሚደረግ ትግል ማለት ነው። ተጋድሎ ማለት በጠላት ዲያብሎስ ፈተና በእሱ ማሳሳቻዎች ወድቆ እግዚአብሔርን እንዳያጡ ከተስፋ መንግሥተ ሰማያት እንዳይወርዱ መታገል ማለት ነው። ይህ ሁላችንንም ይመለከታል። ጠዋት በጊዜ ወደ ስራ ወደ ትምህርት ከመሄድ በፊት ለመጸለይ የምትሞላው አላርም የተጋድሎ አካል ነው። አላርሙ ሲጮህ ተነስተ መጸለይ ከብዶ አጥፍተ ስተኛ እግዚአብሔር አምላክ ሳትጸልይ መቅረትን መተኛትን ብቻ አይደለም የሚያየው፣ በጸሎት ለመትጋት ለመነሳት የሞላኸውን ያችን አላርም ይቆጥራል። እግዚአብሔር አምላክ ይመለከታል ድካምን። ዕለት ዕለት በየቀኑ የምትሰራው ተስፋ ያስቆረጠ ያደከመ አንድ ክፉ ኃጢአት ይኖር ይሆናል። እህቴ ያንን ኃጢአት ለማሸነፍ የምታደርጊውን ጥረት ተሸንፈሽ ብትወርቂ እንኳን መጣርሽን ክርስቶስ ይመለከታል። በየቀኑ የምትፈጽሚውን ኃጢአት ዛሬም አልፈጽምም ብለሽ ጥርስሽን ነክሰሽ ውለሽ አድረሽ በነጋታው ብትፈጽሚ ጌታችን መውደቅሽን ኃጢአት መስራትሽን ብቻ አይደለም የሚያው፣ ትላንትና ላለመስራት የታገልሽውን ትግል ኃጢአትን አሸንፈሽ መዋልሽን ይመለከታል። ይህ ተጋድሎ ይባላል። ሰነፍ ስለሆንን ለመጋደል አቅም ስላጣን ተስፋ ስለምንቆርጥ እጅ ስለምንሰጥ ፍሩ ተባልን። እግዚአብሔር ይፈርዳል፣ ፊትን አይደለም፣ እንደየስራችሁ እንደየድካማችሁ ዋጋ ይሰጣል። ስለዚህ ኃጢአት ሰርታችሁ በደል ሰርታችሁ ከቤዛችሁ ከመድኃኒታችሁ ከክርስቶስ ተለይታችሁ እንዳትቀሩ ፍሩ፣ አልቅሱ፣ እግዚአብሔርን ተማጸኑ ተባለ። እኛ አቅም የለንም፣ እኛ አቅመ ቢስ፣ እኛ ችሎታ የለንም። ኃጢአትን ታግለን ማሸነፍ አንችልም። የሚችለው የሚያስችለው ክርስቶስ ነው። ሁሉን የሚያስችል ጌታ፣ ለሁሉ ጉልበት ኃይል የሚሆን ክርስቶስ ለሁላችንም ኃይል ጉልበት ይሆነን። በእውነት ማሸነፍ ያቃተን ያሸንፍልን። ወደ እሱ መቅረብ አቅቶን ወደ ራሱ ያቅርበን፣ ፊቱን ያብራልን፣ ቸርነቱን ምሕረቱን አያርቅብን። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በእንግድነታችሁ ዘመን በፍርሃት ኑሩ። ወስብሐት ለእግዚአብሔር። ይቆየን። እስቲ በደንብ እልል በሉና እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። ይሄ ግብረ መልስ የልቦናችሁ መጽናናት የቃለ እግዚአብሔር ደስታ መግለጫ ነውና አንድ ጊዜ ደግማችሁ እልል በሉልን። ያስተማረን የመከረን የገሰጸን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። አሜን በሉ እስቲ። የእግዚአብሔር ስሙ የተመሰገነ ይሁን። በተረጋጋ መንፈስ ያስተማረን መምህራችን ወንድማችን ዲያቆን ኢያሱ መስፍን እግዚአብሔር አምላክ ቃለ ሕይወት ያሰማልን። ሰገሌ ጅሬኛ ነው ፈለጌሲሱ መነሳ ኬሰት ኤጌ ትክሴ ሞቱማ ሳኑ ፈዳልቺሱ እግዚአብሔር አምላካችን የኛንም
የተማርነውን ልቦናችንን አቅልጠን ያደመጥነውን ለመንግስቱ መውረሻ ስንቅ ያድርግልን። እንደምን አመሻችሁ። አሁን በቀጥታ እህታችንን መዘምርት ዘማሪ ትምህርትነሽ ጥላሁንን እንጋብዛታለን። በስመ አብ እስቲ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአደራ የአስራት ልጆች እንደምን አመሻችሁ? እንደምን አመሻችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እሺ፣ የሕፃናቱ ድምፅ ነው የሚሰማው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እስቲ በደንብ በእልልታ በጭብጨባ መድኃኔዓለምን አመስግኑ። በድጋሚ ያገናኘን አምላክ የተመሰገነ ይሁን። በቤተ መቅደስ ያሳደገኝ እስቲ አመስግኑ፣ በደንብ አመስግኑ። በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የልጅነቴ አምላክ ወዴት አለ? በዚያ ለማሳብ እንዴት አለ እያለን እንዘምራለን። በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የልጅነቴ አምላክ ወዴት አለ? በዚያ ለማሳብ እንዴት አለ? በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ
እንደገና የልጅነት አምላክ ወዴት አለ? በዚያ ለማሳብ እንዴት አለ? አመፀኞች ሁሉ ቤት ገቡ፣ ምሕረት ፍቅርህን እያሰቡ እጅህን ዘርግተህ አቀፍካቸው፣ ባንተ ገለጠ ልቡናቸው። አፌ ጥበብን ያስተማርከኝ በዚያ ለማሳብ እንዴት አለ? በንጹሕ ደሙ ያዳነን ከወደቅንበት ያነሳን፣ በንጹሕ ደሙ ያዳነን ከወደቅንበት ያነሳን። ብዙ ነው የእርሱ ውለታ፣ እንዘምራለን ለጌታ። ከወደቅንበት ያነሳን፣ በንጹሕ ደሙ ያዳነን ከወደቅንበት ያነሳን። ብዙ ነው የእርሱ ውለታ፣ እንዘምራለን ለጌታ። ቀና ብለናል በክብር አንገቱን ደፍቶ በፍቅር፣ ስለ እኛ ብዙ ሆኖልን የብርሃን አክሊል ደፋልን። ያለ መድኃኒት ጌታ ነው ጠላታችንን ያሰረ፣ ያለ መድኃኒት ጌታ ነው ጠላታችንን ያሰረ። በንጹሕ ደሙ ያዳነን ከወደቅንበት ያነሳን፣ በንጹሕ ደሙ ያዳነን ብዙ ነው የእርሱ ውለታ፣ እንዘምራለን ለጌታ። እርቃኑን ሆኖ ሸለመን፣ እየደገመ አቆመን። እርሱ በመስቀል ሲሞት እኛ ተጻፍን በሕይወት። ያለ መድኃኒት ጌታ ነው ጠላታችንን ያሰረ፣ ያለ መድኃኒት ጌታ ነው ጠላታችንን ያሰረ። ከወደቅንበት ያነሳን፣ በንጹሕ ደሙ ያዳነን ከወደቅንበት ያነሳን። ብዙ ነው የእርሱ ውለታ፣ እንዘምራለን ለጌታ። በደም ያጌጠ ልብስ አለው፣ ከአማልክት ማንም አይመስልም። ትውልዱ ማዳኑን ይስማ፣ ነግሷል በጽዮን ከተማ። ያለ መድኃኒት ጌታ ነው ጠላታችንን ያሰረ፣ ያለ መድኃኒት ጌታ ነው ጠላታችንን ያሰረ። በንጹሕ ደሙ ያዳነን ብዙ ነው የእርሱ ውለታ፣ እንዘምራለን ለጌታ። እስከ ሺህ ትውልድ ይምራል፣ ፍቅር ነውና ይራራል። አይዝልም የእርሱ ትከሻ፣ መጨረሻ ነው መድረሻ። ያለ መድኃኒት ጌታ